እንደማፈቅር ታውቃለህ? እኔም በጣም አፈቅርሻለሁ። ምን በአንድ ፖፖ እንሽላላችሁ? አይ መጨረሻ ማይ ያኔ መቤት አንቺ ልጄን ግጠሽ ስጨርሽ ነው አሰሪ መሆኔ ትዝ የሚልሽ? ምን አይነት ወራዳ ሴት ነሽ? ለመሆኑ እንደው እፍረት የሚባል እንኳን አልፈጠረብሽም? በሰው ቤት ውስጥ እንደው ከጎረምሳ ጋር ስትለጣጠፊ ትንሽ አታፍሪም እንዴ? አባዬ ይሄ ጎረምሳ እኮ ከዚህ በኋላ ባሌ ነው የሚሆነው። ምን አለበት በስማ? ወይ ይቅርታ፣ ለካ ባልሽ ሊሆን ነው። እኔ የምልህ ሚዜ መርጠሃል? አልመረጥኩም። እንዴ መምረጥ አለብህ። ልትጋባ አይደለ እንዴ? እንደምታውቀው ደግሞ ሚዜዎች ለሰርግ ብዙ ወጪ ነው የሚያወጡት። ቀድመህ ብታሳውቃቸው ጥሩ ይመስለኛል። አይመስልህም የኔ ልጅ? እሺም አስጠነቅቃቸዋለሁ። ግን ምን እንዳያሳሰበ ጉዳይ አለ? እንዲያስጨነቀ ጉዳይ? እንዴት ፀሐይን እንዳገባት ተስማማሽ? ገርሞኝ ነው። ለምንድን ነው የሚገርምህ የኔ ልጅ? ይችን የመሰለች ሴት አግኝተህ ነው? እኔ ደግሞ ለእኔ በሰራችበት ጊዜ ምን አይነት ሴት እንደሆነች አውቄያለሁ። እርግጠኛ ነኝ በጣም ጥሩ ሴት ነች። ለአንተ ደግሞ መልካም ሴት ነው የምትሆነው። ጥሩ ሚስት ነው የምትሆንልህ። አሁን ማየ እግዚአብሔርን የሰጠኝ በአሁኑ ሰዓት ይችን የመሰለች ሴት ከየት ይገኛል? አመሰግናለሁ። ማመስገን አይጠበቅብሽም እኮ የኔ ልጅ። በጣም ምርጥ ልጅ ነሽ እኮ። አገር ቤት ምርጥ ዘር ሲል አባትሽ ሲል ሰምተሽ አታውቂም? አውቃለሁ አባዬ። አንቺ ማለት እሱ ነሽ። እንዳንቺ አይነት ማንም ሰው አይገኝም። የምርጦች ምርጥ ነሽ አንቺ። እውነት በጣም የማመሰግነው። ደስ ብሎኛል። አንቺ ማመስገን አይጠበቅብሽም። እኔ ማመስገን ነው የሚጠበቅብኝ። ፀሐይዬ ልጄን ከጉድ ነው ካወጣሽልኝ። ይሄን ያላንቺ ምን ይሆን ነበር? እውነት ነው። እኔ ያላንቺ ምንም ነገር አልችልም። በጣም ነው ማፈቅርሽ። ደካማ ጎኔ ነሽ። እየሰማሽው ነው? አንቀባረር ያሳደግኩት ልጅ ያለ እናቱ መኖር ይችላል፣ ያላንቺ ግን አይችልም። ወይ ጉድ! ይገርማል እኮ። እርሶንም እኮ ይወዶታል። አንቺን ነው የሚወድሽ። እኔን ይወደኛል ብለሽ ታስቢያለሽ? አስችዬ ፀሐይን ነው አይደለ በደንብ የምትወዳት? ኧረ እማዬ እንዴት ነው ማወዳደራችሁ? ስላወዳደርካቸውማ ነው እዚህ ፊት ለፊት የተቀምጠ የምትለጋገጥብኝ። ደንቆሮ የሆንክ ልጅ ምን ይሻልሃል? እማዬ ምን ነው ባልሽ ነካውብሽ እንዴ? እንደው ግን ስታስቢው አይኔ እያየ ልጄን የምታገቢ ይመስልሻል? እስቲ ንገረኝ እስቲ። እኔ የምፈቅድልሽ ይመስልሻል ወይ? ይሄን ትዳር የምፈቅድ ይመስልሻል ወይ? አዎ ይመስለኛል። ለምን አይመስለኝም? መቼም ቢሆን አልፈቅድልሽም። አንቺ ወፍ ዘራሽ፣ መቼም ቢሆን አልፈቅድልሽም። ለምንድን ነው ግን እማዬ በሰላም እንድኖር ማትፈቅጅልኝ? ምን አድርግ ነው የምትይኝ? እኔ ከፍቅረኛዬ ጋር ለምንድን ነው የምታለያይኝ? ዮዲት! አቤት። እኔ መቤት አንድ ነገር እነግርሻለሁ፣ ግን ለማንም እንዳትናገር እሺ? በተለይ ደግሞ ለዛ ሰውዬ። ለዛ ሰውዬ ነው ያልሽው? ለየት ሰውዬ? ባሌ ብዬ ለምጠራው። ባልሽ ነው ያ ሰውዬ ያልሽው? እሺ አልነግረውም። ንገሪኝ። ምንድን ነው እንዳልነግረው የምትፈልጊው? አስሮኛል። የምፈልገውን ነገር እንዳላደርግ አድርጎ አስሮኛል። እባክሽን እርጅኝ፣ እባክሽን ከሱ እንድላቀቅ አግዥኝ። አውቄው ነበር የኔ መቤት። ፈተና ነው እንዴ? እየፈተንሽኝ ነው? አይደለም ዮዲት፣ እንደሱ አይደለም። እንድትረጅኝ እፈልጋለሁ። ምን እንደሆንኩ እንኳን እኮ አላውቅም። ለምንድን ነው ቆይ ባሌን የፈታሁት? እሱ እኮ የባሌ ጓደኛ ነው። የባሌን ጓደኛ እኮ ነው ባሌ ብዬ እየጠራሁ ያለሁት። ቆይ ባሌ ራሱ የት ነው ያለው? ባልሽን አሳብጄ ጎዳና አስወጥቼዋለሁ ሲል ነው የሰማሁት። አንቺ ግን የት እንዳለ አታውቂም? አላውቅም። የት እንዳለ አላውቅም። እሺ እኔ እንዳልነግርልሽ የምትፈልጊው ነገር ምንድን ነው?
እንደምን ዋላችሁ? ምን ነው በሰላም ነው? እኔን ስታዩ ደነገጣችሁ እንዴ? ምን ሆናችሁ ነው? ምንድነው የደነገጣችሁት? ምን የሆናችሁት ነገር አለ እንዴ? የለም ምንም ነገር የለም። ቁጭ በል ተቀመጥ። የምፈልገው ነገር አለ። ምንድነው? ምን እንደሆንሽማ አንቺ ነሽ የምትነግሪኝ። እንዴ ምን ሆነሻል ዮዲት? ምንድነው የሆነችው ነገር አለ? ሚስት የሆነችው ነገር አለ? ምንድነው የሆነችው ንገሪኝ ዮዲት። ምንም ነገር ሳትፈሪ ንገሪኝ። ምንድነው የነገረችሽ ነገር አለ? ምንም አላለችኝም። ስራ አለብኝ ልሂድ። የምትፈልጉት ነገር ካለ ጥሩ። ውዴ ምንድነው የሆንሽው ነገር? የሆንሽው ነገር አለ? እባክሽ ንገሪኝ። እውነት ምንም አልሆንኩም። ባቶኝ ኖሮማ እንደዚህ አታይኝም ነበር። እንዴት ነበር ማይ? በፍቅር ነው። ገና ስታይኝ ስፍስፍ ብለሽ የኔ ፍቅር እንኳን ደህና መጣልኝ ቁጭ በል ነበር የምትይኝ እኮ። አንቺ ግን እንኳን የኔ ጌታ ልትይኝ ይቅርና በሙሉ አይነሽ እንኳን እንዲህ እያየሽኝ አይደለም። አረ እያየሁ ነው። ያላንተ እኮ መኖር አልችልም። ጎሽ የኔ ፍቅር እንደዛ ነው አየሽ የሚባለው። ነይ እስኪ ልቀፍሽ፣ ናፍቀሽኛል። የሚበላ ነገር ትፈልጋለህ? አይ አልፈልግም። በዚህ ሰዓት ምን እንደምፈልግ ታውቂያለሽ? ከጎኔ ቁጭ ብለሽ እቅፍ አድርጌ መሳም ነው አንቺን የምፈልገው። አይ ግድ የለም ላምጣልህ። ዮዲት እንዴት ነሽ? የቤቱን ስራ እየለመድሽው ነው? ስራ ከጀመርኩ እኮ ቆየሁ። አሁን ነው እንዴ እንደለመድኩና እንዳለመድኩ የምትጠይቀኝ? ምን መሰለሽ ዮዲትዬ፣ አንዳንድ ጊዜ ዘናጋለሁኝ። አስቤበት ሳይሆን ሳላውቅ ነው። መጠየቅ ነበረብኝ። በእርግጥ መዘናጋት አልነበረብህማ። ለማንኛውም ችግር የለውም። እኔ ስራውን ለምጄዋለሁ። ስራሽን በብቃት እንደምትወጪና የተሰጠሽን ኃላፊነት በብቃት እንደምትሰሪ እኮ አውቃለሁኝ። እውነቱን ለመናገር እንዳንቺ አይነት ብቃት ያለው ሰራተኛ የታጣቀም? አዎ እውነቴን ነው የምነግርሽ። አንቺ በጣም የምትለይ ሰው ነሽ። ልዩ ሰው ነሽ። ሃይጂንሽ ደስ ይላል። የጽዳት ሁኔታሽ በጣም ደስ ይላል። የተለየሽ ጥሩ ሰው ነሽ። አመሰግናለሁ። ከጨረስኩ ወደ ስራ ልመለስ? ቆይ አልጨረስኩም። ምን መሰለሽ፣ ላንቺ ጥሩ ነው። ከዚህ የተሻለ ደሞዝ ማግኘት አትፈልጊም? አዎ በጣም ጥሩ። አንድ ኃላፊነት ሰጥሻለሁኝ። ለኔ እንድትሰሪ ፈልጋለሁኝ እሱን ስራ። ላንተ የምሰራው ምንድነው? ይኸውናልሽ ባለቤቴ ላይ አንዳንድ ለውጦችን እያየሁኝ ነው እና ይሄን ነገር እንድታጣሪልኝ ፈልጋለሁኝ። እኔ በሌለሁበት ቦታ ላይ የኔ ጆሮና አይን ሆነሽ ነገሩን እንድትከታተልልኝ ፈልጌ ነው። ምን ይመስልሻል? እንድሰልልልህ ነው የምትፈልገው? ወይል እንደዛ ማለት ይቻላል። አዎ እያልከ ያለው ይታወቃል። የገዛ ሚስትህን ነው እንድሰልልህ እየጠየከኝ ያለው? አዎ በቃ እንደዛ ልትይው ትችያለሽ። ክፍያው ደግሞ ወሩ ሙሉ ሞልያና መጥረጊያ ጨብጠሽ ከምታገኘው ይልቅ 2 እና 3 እጥፍ ቢሆንስ ምን ይመስልሻል? እማዬ ባርቹ ጣልኝ። እረፍት ማድረግ እፈልጋለሁኝ። ምን እንደናፈቀኝ ታውቃለህ? እኔ አልጋዬ ብተኛ ብቆም ብቀመጥ ምንም የማይለኝ አልጋዬ ናፍቆኛል። አንተ ማን ስለሆንክ ነው የምትናፍቀኝ? ልጅሽስ? ልጅነቱ ትዝ ያለ ዛሬ ነው። ምን አደረኩሽ? ምን አረኩሽ ይላል እንዴ? ያረከኝን ረሳኸው? አመዳ በሰፈር እኮ ነው ያዋረድከኝ። አሁን እንደመጣሁ ምን እንደተፈጠረ ታውቃለህ? አታውቅም። ስለዚህ ልንገርህ። እዚህ ምንድነው አረንጓዴ ግቢ ያቺ ደሃ ሴትዮ አመዳማ አወቃት? የዳዊት እናት ነው? አዎ የእሱ እናት። ከኔ ተረፈውን ወስጄ እንዳላበላኋት ዛሬ ከእስር ቤት ተፈትቼ ተጎሳቁዬ መንገድ ላይ አግኝታኝ፣ ወይዘሮ ወርቄ እንደው ምን ፈርዶበት ነው እንደው እርሶን ለእስር ቤት ልጆን ደግሞ ለሰው ቤት ሰራተኛ የዳረገው አላለችኝ? አይሉም። እሳቸው እንደዚህ ብለው የሚናገሩ አይነት ሴት አይደሉም ብላለች። እማዬ ይቺ አንቺ የፈጠራ ወሬ ናት። ማላቅ ነው እንዲህ ይመስልሽ? ፈጥረሻት ነው። እናንተን አታምንም?
ለነገሩ ለምንድን ነው እንድታምነኝ የምጠብቀው? እኔን እንድታምነኝ ግዴታ ሰራተኛ መሆን አለብኝ። ሰራተኛውን ነው የምታምነው። ስለ ፀሐይ እንደዚህ አታውሪ። በአሁን ምን ልታመጣ ነው እንዴ? ልደበድበኝ ነው እንዴ? ና ደብድበኛ። ላከች ፀሐይ እናትን ካልደበደብክ አታገባኝም አለች። እና ልጄ ለምን እሱ ጋር ትቆማለህ እንዴ? ሚስትህ እናትቆጣ እናትህን አፍነህ ደብድባት። የማይሆን ነገር አታውሪ እማዬ። የማይሆን ነገር አይደለም ልጄ። ሚስቶች ባሎቻቸው ከእናቱ አብልጠው እንደሚወዳቸው ማወቅ ይፈልጋሉ። ከኔ የበለጠ እሷ እንደምትወዳት ልታሳውቀኝ ነው አይደል የመጣው? ደብድበኝ። እኔም እጮሃለሁ ደግሞ። ልደበድብሽ አይደለም የመጣሁት። እና ከገዛ ቤቴ ልታባረረኝ ነው? ጎረምሳው ከቤትሽም አላባረርሽም። ለምንድን ነው የመጣኸው? አታጓጓኝ። ምን ተፈጥሮ ነው? እንዴት ነው የተፈታሽው? እና ምን አስብሽ? ተስማማን አይደል? ሚስት እንድሰልልልህና የማይሆን የምሰማውን እንድነግርህ። ከሞን አው ነገርኩሽ አይደል እንዴ? ግራ የገባኝ ነገር ቢኖር በጣም ነው እንደምታፈቅር ከሌላ ሴት ጋር እንኳን ልተኛ ስትላት እሺ አይደለም የምትለው? ታዲያ ለምን እንደምትሰልላት? ስለላውን ምን አመጣ ነው? ወይስ እንድታፈቅር ያደረከው ነገር አለ እንዴ? ምን ማለትሽ ነው? እኔ ምንም ያደረኩት ነገር የለም። ለምን ስታይኝ የምወደድ ወንድ አልመስልም እንዴ? እና የምትወደድ ሰው ነህ። እና አስደግመህ ምናምን ትያለሽ እንዴ? እሱም ማድረግ እኮ አይጠበቅብኝም። ቆይ መተት ያስደረኩባት ነው እንዴ የሚመስልሽ አንቺ? ኧረ አይመስለኝም። መተት አሰርተህባታል እንዴ? አላሰራሁባትም። ከንግግርህ ግን ያሰራህባት ነው የምትመስለው። አንቺ ልጅ ያልተጠየቅሽውንና የማይመስል ነገር አታውሪ እሺ? አለበለዚያ መጨረሻሽ አያምርም። ሰምተሽኛል? እሺ ይቅርታ የኔ ጌታ። እንደዛ ነው የሚባለው። እዚህ ቤት መኖር እስከፈለግሽ ድረስ የኔን ህግና ትዕዛዝ ማክበር አለብሽ። አይ የምትይ ከሆነ ግን ከዚህ ቤት አሰናብትሻለሁ። እሺ ያልከኝን በሙሉ አደርጋለሁ። አታባረኝ። የምፈልገውን ካደረግሽ ግን አትባረሪም እሺ? አደርጋለሁ። ቀላሉ ነገር እሷን እንድትከታተይልኝ ይፈልጋለሁ። ገብቶሻል አይደል? እከታተላታለሁ። ከዚያስ የሰማሁትን ያየሁትን እንዳለ እነግርሃለሁ። በጣም ጎበዝ። እኔ ደግሞ ለምትሰሪልኝ ውለታ በኪሴም በገላይም ክፍያውን አወራርዳለሁ። እመኚኝ። መልካም ጊዜ። ምን አለሽ? እንደ ጠረጠርሽው ገብቶታል መሰለኝ። ሚስቴ የምትነግርሽን የምታደርገውን ንገሪኝ ነው ያለኝ። ይሄ የተረገመ እንዴት ነው አብሬው እንድኖር ያደረገኝ? ቆይ ምን ቢያደርገኝ ነው? አስደግሞብሽ? አዎ ከዚህ በፊት ራስሽን ስተሽ ነበር። ከዛ እኔ እንደቀጠርሽኝ ራሱ አታስታውሽም ነበር። ከዛ ግን ተመልሰሽ መሳደብ ጀመርሽ። የተረገመ። እማዬን አወራሻቸው? ላውራቸው ሞክሬ ነበር ግን ፍቃደኛ አይደሉም። ልክ ነኝ ሲያዩ ይጮሃሉ። አንቺ ጋር ያደረገውን ነገር በሙሉ እሳቸው ጋር አድርጓል። ስለዚህ እንዳዩሽ ቢጮህም አትፍረጅባቸው። ቆይ ምንድነው ያደረኩት? እማዬንስ ምንድነው ያደረኳት? አቤልስ የት ነው ያለው? ባሌት ነው? አቤልስ ምን ሆኖ ነው? የት ሄዶ ነው? አንተ እብዱ፣ ዛሬ ላንተ ጥሩ ዜና ለኔ ደግሞ መጥፎ ዜና ነው ይዤ መጣሁት። ሚስታን ተናሳብጄ እሷ ከነፍሷ እንድታፈቅረኝ እንዳደረኩ ሳትጠረጥር አልቀረችም። ማይ ይውና ለእናትህን በመተት ተብትቤ ያልጋ ቁራኛ አርጊያታለሁ። የእሷ ጉዳይ ተስፋ የለውም። ተስፋህን ቁረጥ። ማይ ሚስትህ ምን ያህል እንደምትጣፍጥ ታውቃለህ? ግን ለካ አንተው ራስህ ነው የነገርከኝ። ይገርማል ጓደኛዬ፣ አንተ ከነገርከኝ በኋላ እኮ ነው የሚስትህን መጣፈጥ እኔስ ይሄን የሚጣፍጥ ነገር ለምን አልቋደስም ብዬ አንተን ያሳበድኩህ። ማይ
እማዬም አሁን ነቅታብኛለች ምናምን ነገር ስለ ወደ አንተ የምትመለስ መስሎ ነው። እርሳው፣ እሱን ፈጽሞ አይሆን። የመተት እድሳቱን እንደገና እስካሳድስ ድረስ ነው። ከዛ በኋላ መልሳ እንደ ቀድሞው እጄ ላይ ቆጭ ትላለች። አርግ ያልኳትን የምታደርግ አታድርግ ያልኳትን የማታደርግ ሰው ትሆናለች መልሳ። ተዋት ፈጽሞ አልተዋትም። ልንገርህ አይደል ፈጽሞ አልተዋትም። ያችን የመሰለች ቀንበጥ እንዴት አድርጌ ልተዋት እችላለሁ? ተዋት ትላለህ አይደለ? አልተዋትም። ስማ እንደዚህ ሆነ ስላየው እንዴት ደስ እንዳለኝ ታውቃለህ? አሁን ደስተኛ ነኝ፣ በጣም ደስተኛ ነኝ። እንዴት እንደተደሰትኩ ስላልገባ ነው አይደል? እንዴት እንደወጣሁ ልንገርህ። እድሜ ለብሬ ያው ገንዘብ ካለ በሰማይ መንገድ አለ ያለውን ሰውዬ አግኝቼ ግንባሩን ብስመው በጣም ደስ ይለኛል። ለመርማሪው ብር ሰጥተሽ ተፈታሽ አይደል? አዎ ተፈታው። አንተ ግን እምፈታ አልመሰለህም ነበር። እንዴት ይሻለሽ? እንዴት ነው የማልወጣው? እኔ እኮ ወርቄ ነኝ። የተናገሩት ካፌ ከአንደበት እንኳ ሳይወጣ የምታመን ሰው ነኝ እኮ፣ ወርቄ ነኝ። ሲታይ ግን ለሙያው ታማኝ ፖሊስ ነበር የሚመስለው። ነበር። አትፍረድበት። እኔ እኮ የዋዛ ሰው አይደለሁም። ወርቄ ነኝ። የተናገርኳት በሙሉ እንደምትፈጸም ነው። 4 ሚሊዮን ብር ከፍዬ ማስረጃ አጥፋ ማለት ሳይሆን ሰው ግደል እንኳ ብለው ያደርገዋል። አሁን ደግሞ ማንን መግደል ፈለግሽ? የሚገደል ሰው ይጠፋል ብለህ ነው? አይጠፋም። ፀሐይን ግደል ልበለው እንዴ? ፀሐይ ብትሞት ደስ ነው የሚለኝ። ላስገድላት እባክህ። ምን ታስባለህ? ምንድን ነው የምታወሪውማ? ደስታዬን የነጠቀችኝን ሴት ህይወቷን ልንጠቃት ምን ችግር አለው ብትሞት? ጎረምሳው፣ ስለ እኔ ፀሐይ ነው የምታወሪው? ስለ አንተ ፀሐይ አይደለም፣ ስለ ፀሐይ ነው የማወራው። የቤቷ ሰራተኛ የቤቴን ስራ እንድትሰራ የቀጠርኳት። አሁን ደግሞ የልጅን ቀበቶ አስፈትታ እንዲሽ መደበድ ያደረገችዋል ፀሐይ፣ እሷን ነው መግደል የፈለኩት። እወዳታለሁ። እኔ አልወዳትማ። እማዬ የምታወሪውን ነገር ብታቂ ነው የሚሻልሽ። ቁርጥሽን እወቂ። እኔ ያለሷ መኖር አልችልም። እወቂ፣ ያለሷ መኖር አልችልም። እንግዲያውስ ሁለታችሁም አብሮ እንዲገልልኝ አደርጋለሁ። ፍቅር እስከ መቃብር የሚለውን ሁለተኛውን ፓርት ደግሞ ትለቃላችሁ። ምን ታስባለህ ጎረምሳው? ያንተና የፀሐይ ፍቅር የበዛብህና የሰብለ ብላችሁ ደግሞ እንደገና ፓርትቱ ቢለቀቅ ምን ይመስላል? አልፈልግም። እኔ ግን እፈልጋለሁ። ሁለታችሁም መሞት አለባችሁ። አመዳ አስቻለው መርማሪ 4 ሚሊዮን ብር ልትወስድ ነው የመጣኸው? ስለምን 4 ሚሊዮን ብር ነው የምታወራው? እናቴን ከስር እንድታስመልጣት የተስማማህበትን 4 ሚሊዮን ብር ነው። ምን ነው ረሳኸው እንዴ? እናቴ የተፈቱት በቂ መረጃ ስላልተገኘ ነው እንጂ ሙስና ሰጥተው አይደለም። ኧረ እባክህ። እና ሀቀኛ መርማሪ ነኝ እያልክ ነው? አዎ ነኝ። ምን ነው አልመስልም እንዴ? አረ ትመስላለህ። ስለምትመስል ነው እንጂ 4 ሚሊዮን ብር ተቀብለ ወንጀለኛን የምትፈተው። ከአሁን በኋላ ያልሰሩትን ስራ ሰርታል ብለህ የምትወቅሰኝ ከሆነ አስራሃለሁ። ምን ችግር አለው? ብር ሰጥህና ትፈታኛለህ። እናትህን ማውራት ፈልጌ ነበር። ወይዘሮ ወርቄት ነው ያሉት? ውሸቷን ነው፣ አውቃ ነው። እንዳታምኛት። ውሸቷን ነው። አውቃ ነው። እንዳታምኛት። እሺ፣ እንዳታምኛት። አይደለም እማዬ፣ ነቅታበታለች። እየፈተነች ነው። ውሸቷን ነው። እኔንም ከዚህ በፊት ክደሽኛል ብላ ደብድባኛለች። አንቺንም ትደበድብሻለች። አውቃ ነው። የዋሸችሽ ነው። አውቃ ነው። እሺ፣ አውቃ ነው። ትደበድብሻለች። እማዬ መኑኝ፣ እሷ ምንም አላጠፋችም። ሰውየውን እንደዚህ እንድትሆን ያደረጋት ቅድስት ምን ደርሶ ታጣቂ ነች። እሱ ነው የበደላት። አውቃ ነው። እንዳታምኛት። አውቃ ነው።
አውቃ ነው እየፈተነችሽ ነው አውቃ ነው ተሰብድሻለች አውቃ ነው ልጄን አሳብደውብኛል ተሰብድሻለች እማ እናትህን አታገኛትም እማዬ አትበል ይቅርታ አንድ ብላ ሳልበለው አይደለ እማዬ ለካ አንተ ንጹህና እንደዚህ የታሸገ አይነት ምግብ አትወድም አንተ የምትወደው ትራፊ ነው አይደል አትበላም ይሄን አይደል ትራፊ ነው የምትፈልገው ሄጄ ትራፊ ላምጣልህ ተመላሽ ከሆቴል እማዬ አትበል መቼም አታገኛትም መቼም እናቴ ሂድ አንተ እማዬ አትበል ምንም እማዬ ይልብኛል በመተት አሳብጄ አስሬ ቁጭ አድርጌልሃለሁ ሚስት ደግሞ እጄ ላይ እንድትሆን አሰርቼባታለሁ አንተንም አሳብጄሃለሁ ከእንግዲህ በኋላ አንተ እጣ ፈንታ እጄ ላይ ነው አንተንም ማጥፋትም ማብራትም የምችለው እኔ ብቻ ነኝ ገብቶሃል አይደል ሂድ ጀዝባ እናቴ ልጄን ማግኘት እፈልጋለሁ ልጄን እንዳገኝ እርጅኝ እባክሽ ልጄን እፈልጋለሁ ልጄን አግኝልኝ ልጄን እፈልገዋለሁ ልጄን እኮ ነው የምፈልገው ልጄን እፈልጋለሁ አግኝልኝ እባክሽ ልጄን እፈልጋለሁ ልጄን እባክሽ ልጄን እፈልጋለሁ ልጄን እሺ እማዬ ለቅድስት ነግረት አይ ለሷ እንዳትነግራት ትገርፈኛለች ልጄንም ትገልብኛለች እባክሽ ተይ አትንገራት እንዳትነግራት በፍጹም ተይ ትገርፈኛለች ልጄንም ትገልብኛለች ተይ እባክሽ ተይ አሁን ወደ ሳሎን ይምጡና እናውራ አይ በፍጹም አልወጣም እዛ ቆጣ ትመጣኛለች አልወጣም አይ አልወጣም አንሄድም አንቺ ከበልሽ አንሄድም አይ አልወጣም ትገርፈኛለች ቢዩ ምን አለችሽ እማዬ ምን አለች አውቃ ነው እየፈተነችሽ ነው የሚሉ ቆይ ይሄን ያህል ሊፈሩኝ የቻሉት እኔ ምን ባደርጋቸው ነው ያላደረግሻቸውን ጠይቂ ሰድበሻቸዋል ደብድበሻቸዋል እኔ ነኝ እማዬን የምሰድባቸው የምደበድባቸው አዎ በቀበቶ እኔ በቀበቶ እማዬን በቀበቶ ገርፊያቸው እኮ ነኝ እንዴት አስችሎኝ ራስሽን አትውቀሺ የምታደርጊውን አታውቂው ነበር ይሄ ሁሉ የእሱ ጥፋት ነው እሺ ካሁን በኋላ ምንድን ነው የማደርገው ለምን ለፖሊስ አትናገሪ ለፖሊስ አዎ ፖሊስ ከጠራሽ ደግሞ እኔም እታሰራለሁ ምን አልሽ ምንም ለምን መጀመሪያ ባልሽ የት እንዳለ አታጣሪ ከዛ በኋላ ምን ማድረግ እንዳለብን እናስባለን እሺ የት ነው ያለው የት ብዬ ልፈልገው አንቺ አታውቂም ከዚህ በፊት አግኝቼው መጥቻለሁ እስቲ ሰምተሻለሁ የት እንዳለ እስኪ አስቢ አላቅም የት ነው ያለው አስቢ የት እንዳለ አስታውሽ አስቢ የት አላቅም በቃ የት እንዳለ ራስሽን አታስጨንቂ መገኘቱ አይቀርም ምን ነው መርማሪ ምንድነው እንዴ መንሰፍሰፍ እኔ ቃል የገባሁትን እኮ ሰጣለሁ እንዴ ምንድነው የተንገበገብከው እንደዚህ የት አለ የተስማማነው እንደወጡ ብሩ ሊሰጡኝ ነበር እርስዎ ግን በቃሉ አልተገኙም ሌላ እንድታደርግልኝ የምፈልገው ነገር አለ ምን ስላጋችሁ ታሪክ ነግሬ ነበር አይደል አዎ ቤቱን ሊያሸጡት የነበረው ልጅ እሱ ጋር ወንጀል ሲሰራ የሚያሳይ ብዙ መረጃ ይዟል እና በነካካጅ ማስረጃው እንድትቀበልልኝ ፈልጌ ነበር በዚህ አልተስማማንም የተስማማነው አውቃለሁ ጉዳዩማ ስለ ወንደሰን ጉዳይ ነበረ ግን እንደው በነካጅ እግረ መንገድ
ማስረጃውን የምትቀበልልኝ ብዬ ነው። እመርቅሃለሁ። መቼም የትልቅ ሰው ምርቃት ደግሞ ጥሩ እንደሆነ ታውቃለህ። እርስዎ እኮ ወንጀለኛ ኖት። የእርስዎ ምርቃት ምን ያደርግልኛል? ወንጀለኛ ነው ያልከኝ? እሺ እኔ ወንጀለኛ ከተባልኩ አንተ ምን ልትባል ነው? ለብር ብሎ ወንጀለኛውን ፈቶ የሚለቅ ፖሊስ? ወይዘሮ ወርቄ አሽሙር ይችሉበታል። አመሰግናለሁ መርማሪ። ብሩን የምትፈልግ ከሆነ አሁን ወሬውን ተውና ማስረጃውን ይዘህልኝ ነው። ይኸውልህ ከዛ በኋላ ይሄ አመዳም ፊትህን አወዛልሃለሁ። ቃል ነው የምገባልህ። ምን አሉኝ? ምንም። የኔ ሸበላ፣ የኔ መርማሪ፣ የኔ ሀቀኛ መርማሪ። አሁን ቶሎ በልና ልቅ ማስረጃውን ይዘህልኝ ነው። እኔም ደግሞ የሚያስፈልገን ነገር በሙሉ እሰጥሃለሁ። ይመችህ። ቶሎ በል፣ አሁን ቶሎ በል። አመዳም ምን? የኔ ሸበላ እኮ ነው ያልኩት። ምን አልኩ? የኔ ወርቅ ነው ያልኩት። ሌላ ምን አልኩ? አመዳም ደግሞ እንደ ሀቀኛ ይሰራዋል እንዴ? ወልሽን ብርሽን ስትቀበይ አዎ እንዳልሰራ እንደ ሀቀኛ ነገር ያደርጋል። ሞኝም ፈልግ። የተረገመ ነው የተረገመ ሰውዬ። ምን ሆናችኋል? ምን ሆናችሁ ነው? ንገሩኝ እንጂ ምን ነው አፈጠጣችሁብኝ? ንገሩኝ። ለምን እንዳፈጠጥንብህ ልንገርህ? ንገሪኝ። አሁን ምን ባደርግ ደስ እንደሚለኝ ታውቃለህ? አላውቅም። ወይኔ ጉዴ! ምንድን ነው ያደረግሽው? የኔ መቤት ምንድን ነው ያደረግሽው? ምንድን ነው ያደረግሽው?